ጀዛከላሁ ኸይር። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሱራ ፋቲሃን ነው የተማማርን ያለ ነው። ከስሞችን የመጀመሪያው ሳምንት ላይ ሱራ ማለት ምንድን ነው የሚለውን አይተናል። ከዛ ፋቲሃ የሚለው የሱራ ፋቲሃ ስሞች ውስጥ ፋቲሃ የሚለውን አይተን ሁለተኛው ላይ አልመሳኒን ጀምረን ነው ላስት ዊክ ያቆምነው። አልመሳኒ ላይ እኔ በያዝኩት ኖት 6 አይነት ትርጉሞች እንዳሏቸው ይጃለሁኝ። ያደረኩት ካለ አህመድ ያስተካክልልናል ኢንሻአላህ። የመጀመሪያው አቅጣጫን ማዞር ነው ማለት ሸይጣን የሚመጣው ዋናው ስራው ዋናው ከመጣንበት ዓላማ እኛ ደስታን ሰኪናን እና የሁለቱንም ዓለም ስኬትን ከምናገኝበት ነገር አቅጣጫችን ማዞር ነው። ስኬት፣ ደስታ፣ መረጋጋት ሌላ ቦታ ላይ እንዳለ እንዲመስለን ማድረግ ነው እና አልመሳኒ ስራዋ ያንን ትክክለኛውን አቅጣጫ ማስያዝ እንደሆነ አሳይቶናል ማህመድ። ሁለተኛው የሁለት የተለያዩ ዋልታዎችን አጣምሮ የያዘ ማለት ነው። በብዛት የሆነ ጠርዝ በዓለም ላይ ያሉ ብዙ አይዲዮሎጂዎች ወይም እምነቶች ብዙ ጊዜ የሆነ ጠርዝ ላይ ይይዛሉ እና ወደ አንድ አቅጣጫ ፎከስ የማድረግ አለና አልመሳኒ ሱራ ፋቲሃ በምን መልኩ እነኛን ዋልታዎች አዋህደን ባላንስ አድርገን እንደምንሄድ የሚያሳየን መሆኗን የሚያጠቁም እንደሆነ አሳይቶናል። ሌላው የሚደጋገም ማለት እንደሆነ ሶስተኛው የሚደጋገም አንድ ነገር በተደጋገመ ቁጥር የተለያዩ አይነት እውቀቶች እንደምናገኝ ሱራ ፋቲሃንም በደጋገምናት ቁጥር ያልታዩ ነገሮች እየታዩ ያልበሩ ነገሮች እየበሩልን እንደሚመጣልን ኮንቲኒየስሊ መደጋገም መሆኑን አሳይቶናል። ሌላኛው አራተኛው ምስጋና ማለት እንደሆነ ሰዎች በፋቲሃ ስንሰራ ምን ያህል አመስጋኝ የሆንን ሰዎች እንደምንሆን አንደኛው አብዛኛው ባይ ዲፎልት ኮምፕሌን ማድረግ ነገሮችን ሁሉ ጉድለታቸው ላይ ምናምን ፎከስ ማድረግ ያ ዲፎልት አለ ወይ ደግሞ በደንብ ያልተሰራን ስንሆን በፋቲሃ ደግሞ የተሰራ ሰው በእያንዳንዱ በሚገጥመው ነገር ሁሉ እንዴት አመስጋኝ እንደሚሆን እያየን ነበረ። ሌላው በአምስተኛው በሁለት ተቃራኒ ነገሮች ውህደት ውስጥ የሚገኝ ሶስተኛ ነገር ማለት ነው ብሎናል። እዚህ ጋር ዲቴል ሄድንበት አልመሰለኝም፣ ኖትን በደንብ አልያዝኩም። ስድስተኛውም ልዩ ማለት ነው እንደሆነ አይተናል። እሱንም በዲቴል ሄድንበት አይመስለኝም፣ ግን ላስት ዊክም ወንድም እህቶች ጋር ተገናኝተን ዲስከስ ለማድረግ ሞክረን ነበረ። በጣም ደስ የሚል ዲስከሽን ነበረ። አንዳንድ ያልገቡኝ ፖይንቶች ሁሉ በደንብ ነው ወንድም እህቶች በሪል ላይፍ ኤግዛምፕል እያስቀመጡ በጣም በሚገርም ሁኔታ የከባበዱኝ ኮንሰፕቶች ሁሉ የተወሰነ ትንሽ ግልጽ ብለውልኛል እና አልሐምዱሊላህ ያ አይነት ዲስከሽን አላህ ኢስቲቃማ እንዲሰጠንና እንድንቀጥል በጣም እመኛለሁ። ብዙ ነገሮች ነው እያበራልን ያገኘሁት ጀስት በሁለት ሳምንት ብቻ። እዛ ጋር ያልተገኛቸው ወንድም እህቶች እንግዲህ ብትገኙ በጣም ተጠቃሚ እንሆናለን ሁላችንም ኢንሻአላህ። ወንድም መሐመድ ወደ አንተ ልመልሰውና እስቲ በተለይ እንትኑ ላይ የሁለት ባላንስ ማድረግ የሚለውን የተለያዩ ዋልታዎችን አጣምሮ መያዝ ማለት የሚለውን ቢደገም ወይም በተለየ አንግልም ቢሆን ቢብራራ የሚሉ እንትኖች ሀሳቦች ነበሩ። በደንብ እንትን ያለን ካፕቸር ያደረግነው አልመሰለኝም። አይገስ አንተም ከተለያዩ ለቦች አንጻር እናየዋለን ደግመን ብለህን ነበር። ኢንሻአላህ ወደ አንተ ልመልሰው። السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. طيب بسم الله الرحمن الرحيم. الحمد لله والصلاة والسلام على أشرف المرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين. መሳኒ የሚለው ላይ ሁለት የተለያዩ ዋልታ ላይ ያሉ ሀሳቦች ውህደት የሚለው ነው። ትንሽ ተባለ እሱ በደንብ ቢብራራ እና መደጋገም የሚለው ራሱ ትንሽ እንትን ይባልበት ኢንሻአላህ። طيب እሺ طيب بسم الله الرحمن الرحيم. المثاني የሚለው ያው እንግዲህ ቁርአን ለመረዳት ሲመጣ የመጀመሪያው ነጥብ የሚነሳው
በአረብኛ ያ ቋንቋ ምን ማለት ነው፣ ያ ቃል ምን ማለት ነው የሚለው ነው። ለምንድን ነው ከዚህ የምንነሳው? ቢሊሳኒን አረብይን ሙቢን፣ ግልጽ በሆነ የአረብኛ ቋንቋ አወረድ ነው ብለዋል። እና ምናልባት አንስተነዋል ይመስለኛል። ሁለት እሳቤዎች አሉ። ቁርአን በአረብኛ ቋንቋ ወረደ ወይንስ አረብኛ ቋንቋ የቁርአንን መልእክት መሸከም በሚችልበት እድገትና ብቃት ላይ እንዲሆን ተደረገ? ሁለቱ ሀሳቦች በጣም የተለያየ መልእክት ነው የሚያስተላልፉት። ቁርአን ሲወርድ በመጀመሪያ የቁርአንን ሙሉ መልእክት ማስተላለፍ የሚችል ቋንቋ መዘጋጀት ግድ ይላል። እና መጀመሪያ እንግዲህ ይሄ ሰማያዊ መልእክትን ሙሉ ለሙሉ መሸከም የሚችል ቋንቋ ሆኖ ሲዘጋጅ ነበር ማለት ነው። ስለዚህ እያንዳንዱ ቃላት በዛ ልክ ሙሉ ናቸው፣ ሙሉ መልእክት የያዙ ናቸው። ስለዚህ አልመታኒ የሚለው በአረብኛ ቋንቋ ለምን ይጠቀሙበት ነበር ነው። አንደኛው ከተክራር ነው፣ የሚደጋገም ነገር መታኒ ይባላል። ስለዚህ ከስያሜው ጋር ምንድን ነው የሚያገናኘው የሚለው አንደኛ በምንም ጉዳይ ውስጥ ቢሆን የህይወት ሚስጥር ነው። በየትኛውም የህይወት ዘርፍ ውስጥ ስኬታማ እንድንሆን የሚያደርገን ቁልፍም ጉዳይ ነው ከሚባለው ነገር አንዱ አልመታኒ መደጋገም የሚለው ነው። መረጃ አንድ ጊዜ መስማት ሊበቃ ይችላል፣ በቃል መያዝ ማስታወስ ሊበቃ ይችላል። ግን ወደ ቁርአን ሲመጣ ህይወት እንዲሆን የተፈለገ ነገር፣ አንድ ሰው በዛ ሀሳብ ተሰርቶ ማንነቱ በዛ እንዲቀረጽ ከተፈለገ፣ አንድን ጉዳይ የኛ አድርገ ነው በዛ ጉዳይ ላይ ኤክስፐርት መሆን ከተፈለገ የሰው ልጅ አፈጣጠሩ መደጋገምን ግድ ይላል። በዚህ መደጋገም ውስጥ ነው እውቀትም ጥበብም ስኪልም መረዳትም ጉዳዩን በጥልቀት የመገንዘብ ነገርም መጠመቅም ማስፈጸም የሚከሰት። ስለዚህ ቁርአንን መረዳት ከተፈለገ ይሄ ህግ በጣም መሰረታዊ ህግ ነው። እንቀራለን፣ ደግመን እናነባለን፣ ደግመን በዛ ውስጥ ማስተዋል እንወስዳለን። ሙሉ ቁርአንን ስናነብ የምናገኛቸው ዶቶችን እናገናኛለን። ህይወታችን ሙሉ በዚህ መደጋገም ውስጥ ትርጉሙን በመረዳት የአንዱን መልእክት ከሌላው ጋር በማስተሳሰር በየጊዜው የምናገኛቸውን ሀሳቦች አንዱን በአንዱ ላይ እየደረብን እየደገምን በመሄድ ውስጥ ነው መሰራትም የሚመጣው፣ ትክክለኛ ግንዛቤ የሚመጣው። ይሄ መደጋገም የሚለው ጉዳይ ነው። ስለዚህ በህይወታችን አንድ ጉዳይ የኛ እንዲሆን ከፈለግን፣ እንድንረዳው ከፈለግን ይሄ የመደጋገምን ህግ በአግባቡ ማስኬድ ይፈልጋል። መደጋገም አንድን ነገር ደጋግሞ መስራት አይደለም ይላሉ። አንድ ዙር ስንሄድ የምናገኘው ብርሃን አለ፣ ስንደግመው ደግሞ መጨመር ነው እና መታኒ በባህሪው እየጨመሩ እየደገሙ ሳያቋርጡ እስከ ፍጻሜው የሚሄድ ጉዳይ ነው። ስለዚህ ይሄኛውን ጉዳይ ይሄንን ሰርክል መስራት ይፈልጋል ማለት ነው። ለምሳሌ ሱረቱል ፋቲሃን መረዳት ከተፈለገ እያንዳንዱ ቃል ጋር ያሉ ሀሳቦችን ወደ ውስጥ እየገባን ደግመን እያየን ከዛ ተጨማሪ መረዳቶችን እየወሰድን ሱረቱል ፋቲሃንም አንብበን ጨርሰን ከእንደገና ተመልሰን ይህንን ነገር መደጋገም አንዱ መልእክት ነው ማለት ነው። ይሄ በሁሉም በቁርአንም ላይ በሁሉም ህይወታችን ላይ የሚሰራ ህግ ነው የሚነግረን። ሁለተኛው አልመታኒ ልክ አንድ ወረቀት ላይ
ከጫፍና ጫፍ ነጥብ አድርገን ሁለቱ ነጥቦችን ብናገናኛቸው ጠዋ እንደዚህ ጠቀለለ እንደማለት ነው። ይሄኛው መልእክቱ ደግሞ ምንድን ነው? እንግዲህ በዚህ ምድር ላይ የመጀመሪያው ጥያቄ የሰው ልጅ የሚፈልጋቸው ነገሮች ሁሉ እውን ሊሆኑ የሚችሉ ያሉበት ችግር ደግሞ መፍትሄ ሊያገኙ የሚችሉ ናቸው ወይ? አዎ ብለን ካልን እነዚህ ነገሮች ደግሞ ምን ያህል ጊዜ ይፈልጋሉ? በጣም ረጅም አድካሚ ከሰው ልጅ እድሜ በላይ የሆኑ ናቸው ወይንስ በአጭሩ ሊገኝ የሚችሉ ናቸው? ሸይጣን ሁሉም ነገር የማራቅ ስራ ነው የሚሰራው። ሸጠነ ማለት አራቀ። በብዙ ጊዜ ሰው ሸይጣን ሸያጢን አልኢንስ ወልጂን የሰውና የጂን ሸይጣን አዑዙ ቢላሂ ሚነ ሸይጣን ረጂም ላይ በደንብ እናየዋለን። ሰላት ላይ ዒባዳ ላይ ብቻ ጠላት የሚሆንብን ይመስላል። ሸይጣን ለሰው ልጅ ሁሉ ጠላት ነው። ለሱ አውሊያው ሸይጣን ለተባሉት ጭምር ጠላት ነው። የሸይጣን ወዳጅ ለሆኑት ጭምር ጠላት ነው ሸይጣንና ሸያጢን አልኢንስ ወልጂን ምንድን ነው የሚያደርጉት? የሰው ልጅ በምድር ላይ ሀብት አፍርቶ የኢኮኖሚ ጥያቄው ምላሽ ሰጥቶ እንዲኖር ባጭሩ በትንሽ ዓመታት ይህን ጥያቄ መመለስ እንዳይችል ማራቅ ነው ስራው። እውቀት በትንሽ ዓመት ሊገኝ ይችል ይሆናል፣ ግን ሸይጣን ማራቅ ነው ስራው። አልመታኒ በተቃራኒው በጣም ሩቅ የሚመስሉ ነገሮች ቅርብ ማድረግ ነው። ስለዚህ ሱረቱል ፋቲሃ በአጠቃላይ ቁርአን የሰው ልጅ ምናልባት 500 ዓመት 300 ዓመት 100 ዓመት ይወስድብኛል ብሎ የሚያስባቸው ጉዳዮችን በረሱል ሰለላሁ ዐለይሂ ወሰለም ታሪክ ውስጥ በ23 ዓመት ያ ሁሉ ሚራክል ሰርቶ እንደዚህ ጥፍ አድርጎት ማለት ነው። የጥዊ ማለት ነው። ነገራቶችን ጠቅልሎ ወደ ማቅረብ ነው። ስለዚህ ሱረቱል ፋቲሃ በግልም ህይወታችን በቤተሰብም ህይወታችን መፍትሄ ያተንላቸው የራቁን ጉዳዮች በምን ተአምር እንደቀረበ ሳናቀው ራሱ ሲፈታና ቅርብ ሆኖ መፍትሄው ረጅም የሚያደክም ሳይሆን አጭርና ቅርብ የሆነ መፍትሄ ረጅም መንገድ የነበረውን አጥፎ የሚያቀርብ ማለት ነው። ስለዚህ ሁለተኛው ነጥብ ቁርአን እስልምና ልዩ የሚያደርገው ሌሎች በፍጹም ሊኖራቸው የማይችለው ነገር ይሄ ነው። ግን በተጨባጩ ለምሳሌ ኢማን ረጅም ዓመት ወሰደብን፣ ተቅዋ ረጅም ዓመት ወሰደብን። ኸይራት ነገር በሙሉ ብናያቸው የሙስሊሙን ከፍታ ረጅም ዓመት ወሰደ። ከባርነት መውጣትም ከውርደት በላይ ከፍሎ መሄድም ከድህነትና ኋላ ቀርነት መውጣትም ሁሉም ረዘሙ። ግን የቁርአን ዋናው ጉዳይ አልመታኒ እነዚህ በጣም ረጅም የሆኑ ነገሮችን በጣም በሌሎች ታሪኮች ፈጽሞ ሊሆኑ በማይችሉበት ፍጥነትና ቅርበት እንዲሆኑ የሚያደርግ ነው። ይሄ እንግዲህ የሰሐቦችን ታሪክ የታቢዖችን ታሪክ ብናይ አንድ ዓለም የረሳው ተራ የነበረ ማህበረሰብ እንዴት ነው በ30-40 ዓመት የዓለምን ሰፊ ግዛት የበላይ ሊሆንበት የቻለው? በምን ሚረክል በዚህ ዓመት የሰው ልጅ እንደዚህ ማደግ ይችላል? ከዜሮ ተነስቶ ማለት ነው። እንደዚህ በጣም አጭር ጊዜ የሚያደርግ ነው። አላህ ጋር መገናኘት በጣም ሩቅ ሆኖብን ይሆናል። ምን ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪብ ነው የሚለው፣ ቅርብ ነው። በሌሎች የመፍትሄ መንገዶች ስንጓዝ በማያልቅና ዳርና ጫፍ መፍትሄ በሌለው ረጅም አታካች መንገድ ነው የምንሄደው። በቁርአን ሲሆን ግን መታኒ ነው።
ይሄ ረጅሙ መንገድ ነው በጣም አጥሮ ቶሎ እንድንደርስ የሚያደርገን። ስለዚህ ሁለተኛው የጥዊ ነው፣ በጣም እንዲያጥር የሚያደርገው ነው። ሸይጣን ግን ምን ይለናል? ሁሉ ነገር ሩቅ ያደርግብናል። ሙእሚን መሆን ገና ሩቅ ይመስለናል። ቁርአንን መረዳት ሩቅ ነገር ያደርገዋል። ዓሊም መሆን በጣም ሩቅ ያደርገዋል። ኸይራት ሁሉ ሩቅ ነው። ይህንን የሸይጣን በእኛ ውስጥ የሚፈጥረው ነገሮችን የማራቅ ስዕል ቁርአን ይሄ ሁሉ ሰብሮ በጣም ቅርብ ያደርገዋል። ማህበረሰብ ወድቆ በጣም እንግዲህ በራሳችን መመዘኛ ለራሳችን ስሜታችን የሚጎዳና እንደው ይሄ ዳግም ወደ ክብሩ ይመለሳል ከዚህ ኋላ ቀርነት ይወጣል ብለን እንዳናስብ የሚያደርገን ማህበረሰብን ወደ ቁርአኑ ስንመጣ ይሄ ብርሃን ካገኘ በጣም በፍጥነት ነው የሚቀየረው ወደሚል እምነትና በአጭር ጊዜ ብዙ ታሪክ መስራት እንችላለን ወደሚል ሀሳብ ያመጣል። ያንንም ደግሞ እውን አድርጎ በህይወታችን ታሪክ ሰርተን ለውጥ አምጥተን የራሳችንን ማንነትም ቀይረን በአጭር ጊዜ አሳክተነው እንድንጓዝ ያደርገናል። ስለዚህ አልመታኒ የሚለው አንዱ መገለጫው ይሄ ነው። ሌላኛው ፈና ምስጋና ከሚል ነው የመጣው። ምስጋና አልሐምዱ ስንልም እናየዋለን። ዓለም ሁለት አይነት ነው ያለው። ሸያጢን አልኢንስ ወልጂን የሚያመርቱት ዓለም በጭቅጭቅ፣ በወቀሳ፣ በትችት፣ በትዝብት፣ በመናናቅ፣ በሐሜት የተሞላ ዓለም ነው። አንድ ሰው ሌላን ሰው ሊያከብረውና በማንነቱ ምን አይነት ሰው ነው እንደው ብሎ ሊደሰትበት የማይችል ሰው አድርጎ ይሰራዋል። በመካከል የሚሞጋገሱና የሚመሰጋገኑ ሰዎች እንዳይፈጠሩ። ሰዎች እርስ በርስ በተዋወቁ ቁጥር አንዱ ሌላው ላይ የንቀት ስሜት፣ የጥላቻ ስሜት፣ መጥፎ ስሜቶች እንዲኖሩት የሚያደርግ ለምን ፐርሰናሊቲው ራሱ ለመከበርና ለመመስገን የማይመች እንዲሆን ያደርገዋል። ይሄ ግን በዙሪያችን ያለው ነገር ሁሉ የምናመሰግነው እንዲሆን ያደርጋል። ይሄ ሰና የሚለው ወላጅ የሚያመሰግኑት አልሐምዱሊላህ አላህ እንዴት አይነት ልጅ ነው የሰጠኝ፣ ይሄ አቅሙ እንዴት የሚያስደንቅ ነው፣ ይሄ ችሎታው እንዴት ደስ የሚል ነው፣ ይሄ ባህሪው እንዴት ብሎ የሚያሞግሰው የሚያመሰግነው ማንነት ያለው ባል ሚስት ባሏን፣ ቤተሰብ እንደዚህ ሁሉ አንዱ በሌላው መልካምነት፣ በሌላው ብቃት፣ በሌላው ከፍታ ተደንቆ የሚመሰጋገንበት ዓለም የሚፈጠር ነው። ከዚህ ሁሉ በላይ ደግሞ ሰዎች አላህን የሚያመሰግኑበት ይህንን ዓለም የሚፈጠር ነው ማለት ነው። ሱረቱል ፋቲሃ የምስጋና ዓለም ሰዎችን በዛ ልክ አላህን እንዲያመሰግኑ ከምንም በላይ እርስ በርስ እንዲመሰጋገኑ የሚያደርግ አይነት ነው። አራተኛው ነጥብ ደግሞ የተለያዩ ዓለምን በማዋሃድ ሌላ ዓለም የሚፈጠር ነው። ምን ማለት ነው? አንደኛው ቁርአን አጠቃላይ ስናየው ጀነትን ከጠቀሰ አዛብን ይጠቅሳል። ተቃራኒ የሚመስሉ ዓለሞች እነዚህ በደንብ ነው ሚዛን የሚሰሩት ማለት ነው። ቅጣቱ እንዳለው ሁላ ደግሞ የአላህ ውዴታው፣ ምህረቱ በሌላ ሳይድ ይገለጻሉ። እነዚህ ሁለት የተለያዩ ብለን የምንላቸው ግን በሰው ልጅ ህይወት ውስጥ
ሁለቱም በጋራ መጥተው ሚዛን ካልሰሩ የሰው ልጅ የሚወድቅባቸው ነገሮች ናቸው። እነዚህ በኢስላም እና በቁርአን እና ሐዲስ ብቻ ነው ስንት ፐርሰንት ኤክስን መሆን አለበት፣ ስንት ፐርሰንት ዋይ መሆን አለበት፣ ሁለቱ በምን ልክና መቼ መዋሃድ አለባቸው የሚለውን ቀመር የሰራ ነው። የዓለማችን ውድቀት ሁሉ የሚመነጨው የነዚህ ሁለት ዋልታዎች ማጣመርና በምን ልክ ነው አንዱ ሚዛኑ ከሌላው የሚበልጠው የሚለውን በትክክል መስራት አለመቻል ነው። ይሄ ከሰው ልጅ አቅምም በላይ ነው። ስለዚህ ሰው በዚህ መታኒ ካልተሰራ በአንዱ ዓለም ላይ ነው ጎልቶ የሚወጣው። ወሚን ናሲ መን የቁሉ ረበና አቲና ፊ ዱንያ ሐሰና ወማ ለሁ ፊል አኺረቲ ሚን ኸላቅ። ዱንያዬን ብቻ አስተካክልልኝ ብሎ ከአኺራ ምንም ድርሻ የሌለው አለ። ይሄ አንዱን ዓለም ይዞ የመሄድ ነው። ግን ቁርአን ደግሞ የሁለቱ ዓለም ጥምረት ይዞ ይመጣና ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና አዛበን፣ የምድር ህይወቴም ያማረው አድርግልኝ አኺራዬን ማስተካከልልኝ ብሎ ሚል። ይሄ ዱዓ በሁሉም ህይወት ውስጥ አለ። አንደኛው እንግዲህ መመንኮስን፣ ከዚህ ዓለም መገንጠልን በማስተማር የዚህን የመታኒን ህግ ሲጣረስ፣ ሌላኛው ደግሞ አኺራንን፣ ጀነትን፣ ቀልብን፣ ኢማንን፣ ተቅዋን እነዚህን ሁሉ ጥሎ በደረቁ የዱንያ ሀሳብ ውስጥ ይነግሳል። በዚህኛው በቀኝም ይሁን በግራው ስኬታማ ብንሆን ውድቀት ነው የሚሆነው። የሰው ልጅ ስኬት የሚለካው በሁለቱ ጥምረት ላይ ነው። ይሄ ሚዛን ተሳተ፣ ስኬታማ ብንሆንም ባንሆንም ውድቀት ነው የሚሆነው። ለምሳሌ በዱንያው ዓለም ስኬታማ ሆኖ ሌላኛውን ክንፍ የዘነጋ ሰው ከጭንቅ፣ ከስቃይ፣ ከትርምስ ደስታ ይሰጠኛል ብሎ ያለው ነገር ራሱ ለሐዘንና ጭንቁ ምክንያት ከመሆን አይደለም። ስለዚህ የሁለቱን ዓለም የማዋሃዱ ጉዳይ ነው ሌላኛውን መታኒ ማለት ነው። ይሄም እንደ ሌሎቹ ህይወታችን ውስጥ ሁሉ በጣም ጥቃቅን በሚባል ጉዳይ ውስጥ የሚገባ ሀሳብ ነው። ሁሌም ዓለም ላይ ሁለቱ ነገሮች አሉ። ለምሳሌ አመራር ላይ ብንወስድ በጣም ፍቅር እየሰጡ ኢሞሽናል ኢንቴሊጀንሳቸው በጣም ከፍ ያሉ ሆኖ ጥሩ ሪሌሽን እየፈጠሩ መሄድ አንድ ጉዳይ ሆኖ፣ በሌላ በኩል ደግሞ ህግ ማክበርን፣ ማስከበርን፣ ቅጣት መቅጣትን መሰል ነገሮች የቱን ልምረጥ የሚባል ጉዳይ ሆኖ አንዱን ቢወስድ የሚመራውን ነገር ለውድቀት ይዳርጋል። ስለዚህ በምን ልክ ነው እነዚህ ሁለቱም ሚዛን የሚሰሩት? ጉዳዩን አጥብቆ ስርዓት አስይዞ መሄድና በመልካም ሪሌሽንሽፕ መፍጠርና መልካም ልብ፣ የአዛኝ ልብ መኖር፣ እነዚህ ሚዛኖች እንዴት ነው የሚሰሩት? በልጆች አስተዳደግም ውስጥ በቁጣና በፍቅር መካከል ሚዛን እንዴት ነው የሚሰራው? በአንዱ ስንሄድ ይሄ የመታኒ ህግ ይጣሳል። ስለዚህ መታኒ ህግ ያልተከበረበት ማንኛውም ሂደት ጊዜ ሊወስድ ይችላል እንጂ ውድቀት። ስለዚህ ለምሳሌ በወንድና በሴት መካከል ያለ ሪሌሽንሽፕ በአንድ ዘመን ወንዱን አግንኖ ሴቱን በድሎ ለውድቀት ይዳረጋል። ይህን አስተካክላለሁ ብሎ ደግሞ ሴቷን አግንኖ ወንዱን ኮንኖ የሚሄድ ዓለም ይፈጥራል። የሰው ልጅ እንደዚህ ሚዛን ከመሳት አይወጣም። ይህንን ሚዛን በሁሉም ዘርፍ ውስጥ ይህን ሚዛን የማስጠበቁ ጉዳይ እውን ሊያደርግ የሚችል ነው ይህ ሱራ። ምድርን በማልማትና መንፈሳዊነት መካከል ያለውን ተጣርሶ እንዴት በአንድ ሰው ውስጥ እነዚህ ሁለቱ ተዋህደው ሊመጡ ይችላል?
ዓለምን በማጥናት ረገድ ተወዳዳሪ የሌለው ሳይንቲስት ሆኖ ይሄው ሰውዬ ሌሊቱን ሙሉ ደግሞ አላህን እያመለከ የሚያሳልፍ ሰው ሁለቱ ዓለም የተዋሃዱበትን አንድ ግለሰብ እንዴት ነው መፍጠር የሚቻለው የሚለውን ነገር የሚመልስ ነው አልመሰለኝ። የህይወት ጥያቄም አጠቃላይ የሚያጠነጥነው እዚህ ጋር ነው። በአንድ በተዘነበልንበት ጉዳይ ላይ ጎበዝ ልንሆን እንችላለን እና አንዳንድ ሰው ህይወቱን የሚመራበት አንድ መስመር ይኖረዋል። እኔ እንዲህ ነኝ የሚለው ወይም ደግሞ አከሌ እንዲህ ነው የሚባለው። እነዚህ ነገሮችን ሁሉ ብናያቸው እነዚህ የሁለቱ ዋልታዎችን ጥምረት ሳይሆን አንድ ጎን ያዘነበለበትን ማንነት ነው የምናየው። ነገር ግን ስኬትም ይሁን የውስጥ ሚዛን የነዚህ ተቃራኒ ናቸው ብሎ የሚያስባቸው የሰው ልጅ የሚያስባቸው ጉዳዮች የሚዋሃዱበት ነው። እነዚህ ሱረቱል ፋቲሐንም ስንቀራ ይሄኛውን ማንነታችን ይሰራዋል። ግን ይሄ ሊሰራ ምን ይፈልጋል? መደጋገም የሚባለው ህግ በአግባቡ መስራት ይኖርበታል። መደጋገሙ ውስጥ ደግሞ ያለማቋረጥ በውስጡ የማደግ ጉዳይ ይፈልጋል። አንድን ጉዳይ መድገም ማለት አይደለም መታኔ ብለን እንዳልነው ማለት ነው። ስለዚህ ሰመሪ ለማድረግ ያክል ነው። ግን ያው ትንሽ አላግባብ ሄደ መሰለኝ። መደገሙ ምናልባት ሊጠቅም ከሆነ ያው መታኒም ከመሆኑ አንጻር እስከዚህ ድረስ እናንሳውና ትንሽ እናንተ ሀሳብ ሰጥታችሁ ምናልባት የሚቀጥለውን ነገር ልናነሳ እንችላለን። በጣም ያላግባብ አይደለም፣ በጣም አግባብ ነበረ። እንደኔ አሁን የተሻለ ፒክቸር ይዘኛል ሀሳቦች በዛቅላኸር። እስቲ ወንድም እህቶች እዚህ ጋር ሀሳብ ካላችሁ አንድ ሁለት ጥያቄም ነበራችሁ እንጠይቃለን ያላችሁትን እንትን ላይ ግሩፕ ዲስከሽን ላይ ይህን ቻንስ ወሰዱና ወደሚቀጥለው ከመሄዳችሁ በፊት ፋጡማ አለሽ ምን ጥያቄ ነበረሽ? ሙስጠፋ ባህድ ወይ መርሐባ ብስሚላህ አልሐምዱሊላህ ሰላም ትንሽ ዘግይቼ ነው የገባው ተብሎ እንደሆነ አላውቅም። ቀጣይን የሚደጋገምና የማይቋረጥ የሚለው ከተነሳ ያው አልፎኛል ማለት ነው። ግን ካልተነሳ ግን እሱ ክሊር አልነበረም ለኔ ላስት ታይም if you don't mind ጀዛኩሙላህ ኸይር። ባረከላህ ፊክ። እስቲ ሌላም ሰው ካለ አንድ ላይ እንትን እንዲያደርገው ሌላ ሀሳብ ወይ ደግሞ እዚህ ጋር እንደው ትንሽ ቢብራራ የምትሉት ጥያቄ ምንም ነገር ካለ ፋጡማ ካልተሳሳትኩኝ ምን ነበር የጠየቀችው ዲስከሽን ላይ ይሄ አሁን በትንሹም እየተማርን ያለ ነው እና በሂደት አዘ ፕሮሰስ የተወሰኑ ብልሽታዎች እየታዩን ያለውን ከዛ የተወሰነም ሲገባን ለልጆቻችን በምን መልኩ ነው ማስተላለፍ የምንችለው፣ እንዴት ነው እኛ ገብተን ልጆቻችን ማስተማር የምንችለው የሚል እንትን ነበራት። በጣም ልጆቻችን ያው ልጆቻችን ጉዳይ ስለሚያስጨንቀን አይ ቲንክ ያ መሰለኝ ካልተሳሳትኩኝ ብትኖር ደስ ይለኝ ነበር። አሳውቀኝ እንግዲህ አንድ ላይ ማድረግ ከቻልክ ሜቢ ወንድም አህመድ አንድ ላይ ሰላም አለይኩም። ወአለይኩም ሰላም መርሐባ። የወንድም ሙስጠፋን ጥያቄ ሰምቼዋለሁ። ያው እንደተናገረው አፕዴት ሆኖ ነው የገባው። ጥሩ ነገር ግን ከመጀመሪያው ጀምሮ ሪከርድ ተደርጓል እና መደጋገም የሚለውን ወንድም አህመድ በደንብ ሄዶበታል። አሁን በሱ ወደ ኋላ ከምንመልሰው ሪከርድን ቢያዳምጥ አርፈዶም ስለገባ ቅጣትም ጭምር ይሆናል። መርሐባ ጀዛኩሙላህ ኸይር። እኔም እንደዛ ነው። ወንድም አህመድ ወደ አንተ መልሰው ነው ብራዘር ሙስጠፋ ቪዲዮ በርቷል ኢንቴንሽናሊ ከሆነ አህመድ ወደ አንተ እንመለስ። ያለን
ቢስሚላህ ራህማን ራሂም። በዚሁ አጋጣሚ ትንሽ መታኒ ላይ ለማንሳት ያክል በእርግጥም በጣም እንትን የእውነት ትርጉም ያለውና ወዲያውኑ በህይወታችን ውስጥ የምናየው ነገር ነው። ሱረቱል ፋቲሐን መረዳት በውስጣችን እንዲሰርጽና ሀሳቡ ደግሞ እንዲሰራን ከተፈለገ ሁላችንም በደንብ መደጋገም ይፈልጋል። አንድ ጊዜ አዳምጠነው ጽፈነው ተነጋግረንበት ከዛ በኋላ ደግመን ደግሞ ብናነብ ሌላ ዓለም ውስጥ ነው የሚከተን። ብንደግሞም እንደዛው ነው። ይሄ አልመታኒ በመደጋገም ውስጥ እኛን መስራት ብቻ ሳይሆን ሁለተኛ የምንደግመው ነገር ደግሞ ሌላ ነገር ነው እንዲሆን የሚያደርግ እና ሁላችንም ብንሞክረው ተመሳሳይ ምስክርነት ምንሰጥ ይመስለኛል። እና በቻልነው አክል የተለያዩ ትርጉሞችን አንብበን ከዛ በኋላ ብንደግመው ቀድመን ያነበብነው ነገር ራሱ ስንደግመው ሊሆን ይችላል የሚገባን። ይሄ በመደጋገም ውስጥ ደግሞ የማቋረጥ መሆን አለበት። ሁለተኛ ደግሞ በራሱም ጊዜ ስንደግም የቀደመውን አይደለም ምንደግመው፣ ሌላ ነገር ውስጥ ነው የሚከተን ማለት ነው። ስለዚህ የመደጋገም ህግ ያው በሌላ ህይወታችንም ይሰራል። ይሄ ቀመር በደንብ ብንጠቀምበት ሁሉም ነገር ነው። በእርግጥ አሁን ስፖርተኛም ቢሆን ተራ ማለት ትንሽ ከሚመስል ነገር ጀምሮ መደጋገሙ ምን አይነት ማንነት ገንብቶ እንደሚያወጣው፣ ይሄ መደጋገም ከሌለ ውጤቱ አይኖርም። ስለዚህ የህይወት አንድ ሚስጥር ነው ማለት ነው። በአግባቡ እንዴት መደጋገም እንዳለበት አውቆ ሰዓቱም ስርዓቱም ምናምኑም ጠብቆ በመደጋገም ውስጥ ስኬቶችን ላይ ጫፋቸው ላይ መድረስ ይቻላል። እና እችን ትንሽ ለመጨመር ነው። ቅድም ካልኩት ተመሳሳይ ነው፣ ለመድገም ያክል ነው። ሰውም የሚሰራው መደጋገም ውስጥ ነው። ቁርአንንም ብናየው ታሪኮችን የደጋገመ ነገር ነው የሚመስለን። ስለዚህ ይሄኛው ነው ማለት ነው ትክክለኛው ሜቶዶሎጂ ሰውን በመስራት ሂደት ውስጥ። ይህንን እንደመነሻ አድርገን የልጆች ጉዳይ እንዴት ነው የሚለው ከዚህ በፊትም በትንሹ አንስተነው ነበር መሰለኝ። የተወሰነ ሙከራ ነበረ ለልጆች እዚህም አዲስ አበባ የተወሰኑ ሰዎች ለልጆቻቸው ከተወሰኑ ወራት በፊት የተዘጋጀ ትምህርት ነበረ። እሱን ወደ ተግባር ለማምጣት እየሞከሩ ነው። ትኩረቱ የሚያደርገው ሱረቱል ፋቲሃ ለልጆች ነበረ በቪዲዮ ታግዞ ሰምቲንግ። እና እናንተም ጋር በተለይ ለልጆች ተዘጋጅቶ ቢሰጥ በቃ ሱረቱል ፋቲሃን በሆኑ ወራቶች ተምረውት ቢወጡ ህይወታቸው ላይ የሚታይ ለውጥ ነው የሚመጣው፣ ምንም ሸክ የለውም። እና እንግዲህ ለብቻው ደግሞ ይሄንን እንይዘውና መዘጋጀት የሚያስፈልገውን ነገር በማዘጋጀት እንሞክረዋለን ኢንሻአላህ። ክፍተቶች ካሉም ደግሞ ከዚሁ ከሙከራው የበለጠ እያስተካከል ነው ለመሄድ እንሞክራለን። ከኛ በላይ ለነሱ ነው የሚያስፈልገው። እኛ ጋር ብዙ ኢነርጂ ሊፈልግ ይችላል፣ እነሱ ጋር ደግሞ ቶሎ ውጤት ሊያመጣ ይችላል። አሁኑኑ ደግሞ ይሄንን ነገር ካገናኘናቸው እያደጉ እየደጋገሙት ሲመጡ በጣም ጥሩ ነገር ነው ብዬ ነው ማስበው። ሌላም ሀገር ላይ በተመሳሳይ የተሞከሩ ሙከራዎች ነበሩ።
ተደቡር አልቁርአን ሊልአጥፋል ብለው ለልጆች ተደቡር ብለው ያገኙት ውጤት እነሱ ራሳቸው ኤክስፔክት ካደረጉት በላይ እንደሆነ ይገልጻል። ቁርአን ለልጆች ብዙ ጊዜ የሚከብድ ወይም ደግሞ የሚርቅ ነገር ተደርጎ ይታሰባል። ያው እኛ ገና በልጆች የምንሞክረው ነገር አይደለም። ሌላ ሀገር ላይ በተደረገ ሙከራ ባህሪያቸውን በመለወጥ የአስተሳሰብ አቅምና ስፋታቸው ምናምኖችን ሁሉ የሚታይ ለውጥ በማምጣት ረገድ ጥሩ ነገር አስመዝግበናል ይላሉ እና መነሳቱ ትክክል ነው። በጣም ወሳኝም ነገር ነው ብዬ አስባለሁ። አላሁ አለም። መርሐባ ጀዛከላህ ኸይር። ኢንሻአላህ እንግዲህ ዲስከስ አድርገንበት በምን መልኩ የሚለውን በሂደት የምናየው ይሆናል ኢንሻአላህ። አሲንክ ሌላ ሀሳብ ከሌለ ለዛሬ ወደ አዘጋጀው መሄድ እንችላለን ይመስለኛል። ግን ትንሽ ፖዝ ላድርግና ኤኒ ሀሳብ ጥያቄ ወይም የሚጨምሩት ኤኒ ነገር ካለ ወንድሞች ትንሽ መርሐባ ወደ አንተ እንመልስና ለዛሬ ወደ አዘጋጀኸው እንቀጥልበት። ኸይር እሺ ኢንሻአላህ። ዛሬ አሻፊያ ፈዋሿ ምዕራፍ ትባላለች። ሌላ ስሟ ነው። እሱን እናያለን አላህ ፈቃድ ከሆነ። ከዚህ በፊት ምን ምን አየን ማለት ነው? ፋቲሃ አሁን ሱሮች ላይ ነው። ከስሞች ፋቲሃና አልመታኒ ለሌላ ፍርድልህ አልመታኒና ፋቲሃ ነው ያየነው። አዎ፣ አልመታኒና ፋቲሃን አየን። አዎ አዎ። ዛሬ አሻፊያ የሚለውን ትንሽ እናያለን። ፈዋሿ ምዕራፍ አሻፊያ የሚለው ፈዋሿ ፈዋሿ የሚለው ራሱ ስያሜ አሻፊያ የሚለው ከሷ ውጪ ፈውስ የሌለ ሌላ ሊፈውስ የማይችል የሆነ ማለት ነው። ይሄ ሽፋ መድኃኒት ማለት አይደለም ይላሉ። መጀመሪያ ሽፋ ፈውስ ማለት ነው። ስለዚህ ሱረቱል ፋቲሃ ፈውስ ነው። ፈዋሿ ምዕራፍ ትባላለች። ምንድን ነው የምትፈውሰው? በሁለቱም ለስጋም ለመንፈስም በሽታ መድኃኒት ነው፣ ፈውስ ነው አፏን። ስለዚህ የሚነሳው ጥያቄ ሱረቱል ፋቲሃ እንዴት የስጋንም የመንፈስንም ከዛ እንግዲህ የሰው ልጅ ያለበት በሽታን ሁሉ የሚፈውስ ማለት ነው ካልን፣ ስለዚህ አሁን እኛ ያለብን በሽታ ምንድን ነው? ለምሳሌ እንዴት ነው የሚፈውሰው? እኛ ዝም ብለን እንጥቀስ እስቲ። እኛ እንግዲህ አዲስ አበባ ያለ በሽታ አለ፣ እናንተ ጋር ደግሞ ወይ ተመሳሳይ ወይ የተለየ የሆነ ፈውስ የሚፈልግ ችግር ይኖራል። እንዲሁ ከስሙ ጋር ማስተሳሰር ከፋቲሃ ጋር ማስተሳሰር እንድንችል ኤኒ ማህበረሰባዊ ችግር ነው ግለሰባዊ ችግር ነው የምትሉትን ነገር አንሱና ይሄ ችግር ሱረቱል ፋቲሃ እንዴት ነው የሚፈውሰው የሚለውን ነገር እንይ። ብራዘር ስለማን ሰላም አለይኩም። አሁን እንደ ኮሚኒቲ እንደ ችግር የምናየው ለምሳሌ አይ ቲንክ ተመሳሳይ ነው፣ እናንተም ጋር እንደዚህ ነው ሊኖር የሚችለው የሚመስለኝ። አንድነት ማጣት፣ ሊደር ማጣት፣
ማፍራት አለመቻል፣ ሊደርን ሪስፔክት የሆነ በሁሉም ዘንድ ተቀባይነት ያለው እንደዚህ አይነት ሰው ማፍራት አለመቻል፣ የሚደመጥ የሚከበር ሰው ማግኘት አለመቻል እኛ ጋር ያለ ችግር ማለት ነው። እና በዋናነት ግን እስላማዊ አንድነት ያለ ይመስላል። ግን ያንን ነገር ተጠቅመን ቁም ነገር መስራት ስላልቻለም እንደሌለ ነው የሚወሰደው እና ያንን ነገር ማጣት እንደ ችግር እና ይሄንን ነገር እንዴት ሊቀርፈው ይችላል የሚለው አረን ነው። በዚህ መሄድ ከቻለ እሺ። ሌላ ምናልባት ፐርሰናላይዝ እናደርገው ከምናውቀው ለምሳሌ ስትረስ፣ ሳይኮሎጂካል ስትረስ በጣም እዚህ ሀገር በጣም ስትረስ አለ። በልጆች መጨነቅ፣ በቃ ልጆቼ ወደ የትኛው መንገድ ይሄዱ ይሆን የሚለው በጣም ዋናው የስትረስ ምንጭ ነው የኛ ኮሚኒቲ ጋር እና እሱን ፋቲሃ እንዴት ነው የምትፈታለን? አንድ ከዛ ደግሞ የምናውቀው ፊዚካል ህመም ደግሞ እሺ ወገቧን በጣም ያማት ጓደኛ ያለች ግቢ ያልኳት ነው እዚህ ውስጥ ነገር እንዴት ነው የሚፈውስልኝ የምትለኝ ምክንያት እኔ አላውቀውም። እና ያው ወገቧን የሚያመው ሰው እንዴት ነው የሚፈውስልኝ? በመጀመሪያ ሱረቱል ፋቲሃ ሁለቱንም ይፈውሳል ይላሉ እነ ኢብኑል ቀይም ይህንን ትኩረት አድርገው ያነሳሉ። ለስጋዊ በሽታ መድኃኒት ነው ይሉና ይህን ደግሞ በሁለት መልኩ ይነሳል። የሰው ልጅ በሽታዎች ሁሉ ስጋዊ በሽታው መገለጫ ሆኖ ሌሎች በሽታዎች አሉት ያንን ነገር የሚቀሰቅስ የሚለው አንድ ያነሳሉ። በስጋና በሌሎች በሽታዎች ፈውስ መካከል አንድ ልዩነት ያመጣሉ። ዑመር ብን አልኸጣብ ረዲየላሁ ዐንሁ ሱረቱል ፋቲሃ እየቀሩ አንዳንድ ህመሞችን ይፈውሱ ነበረ። ይህንን ያዩ ሰዎች ከዑመር ብን አልኸጣብ ረዲየላሁ ዐንሁ በኋላ ሲሞክሩ አልሰራ አላቸው እና ምንድን ነው ጉዳዩ? ሱረቱል ፋቲሃ ቀርቶ እኮ ያሽር ነበረ ብለው ሲሉ ፋቲሃው አለ ዑመር የት አለ አሉ። በረሱሉ ሰለላሁ ዐለይሂ ወሰለም ዘመን ሰሐቦች ከአካባቢ ራቅ ብለው በሄዱበት ተጨባጭ የነበሩበት ቦታ ላይ ያሉ ሰዎች እንዲያስተናግዷቸው ጠይቀው እምቢ አሏቸው። በዚህ መሀል ከነሱ መካከል ዋናዋቸው እባብ ይነድፈውና የተለያዩ ሙከራዎች ሲያደርጉ ማሳካት አልቻሉም። እነዚህ እንግዶች ጋር እንደውም መድኃኒት የሚያውቁ ከሆነ እስቲ ይጠየቁ ተብሎ ሲባል አንድ ሰሐባ እኔ እችላለሁ አለ። ሰሐቦች ደግሞ አያውቁ ማለት መድኃኒት በዚህ ሙያ የሚታወቅ ሰው አይደለም በመካከላቸው። ግን ሄደና ሱረቱል ፋቲሃ ቀራለት፣ አፍያ ሆነ። ግን ሸርጥ አስቀምጠው ነበር። አፍያ ከሆነ ይህን ያህል በግ ምናምን እንደዚህ ትሰጡናላችሁ ብለው በኋላ እሱን ተቀበሉና አልተስማሙም ሰሐቦች። እንዴት መቀበል ይቻላል? ይህን መጠቀም እንችላለን ወይ ብለው ማለት ነው። በቃ ረሱል ሰለላሁ ዐለይሂ ወሰለም እንጠይቅ ብለው መጡ። ሲጠይቋቸው እንዴት አወክ ፈዋሽ መሆኗን አሉትና የተቀበሉት ነገር ደግሞ እንደው ሐላልን መሆኑን የበለጠ እርግጠኛ እንዲሆኑ ለእኔም ድርሻ ስጡኝ አሏቸው እና በሱረቱል ፋቲሃ ራሳቸውን የሚያክሙ ሌሎችን የሚያክሙ ሰዎች ነበሩ፣ አሁንም ይኖራሉ። ይሄኛው ጉዳይ የሚፈልገው ነገር አለ ማለት ነው ይላሉ። ማለት ሁሉ ቦታ ላይ ሁሉም ሰው ነው ወይ የሚችለው የሚለው ላይ ነው ጥያቄው ያለው። ከኢማን ከተቅዋ ምናምን ብቻ ላይሆን ይችላል። ለምሳሌ ሰሐቦች እንግዲህ በዑመር ኸጣብ ዘመን የነበሩ
ሰዎች ወይም ከዛ በኋላ የነበሩ ሰሐቦች ብዙዎቹ ኢማን አላቸው። ግን ሱረቱል ፋቲሃ በተለየ መልኩ የዚህ የሚሰጣቸው ሰዎች አሉ። ግን ሁሉም ሰው ደጋግሞ መሞከር አለበት ይላሉ። በሱረቱል ፋቲሃ ስጋዊ ህመሞችን መፈወስ እንግዲህ አላህ ስብሐነሁ ወተዓላ በራሱ ጊዜ እንደዚህ የሚሰጣቸው ሰዎች አሉ። እኛ አንድ ጊዜ እንደዚሁ እየተነጋገርን ሱረቱል ፋቲሃ አብረን ከምንቀራቸው ሰዎች መካከል አንዱ እኛ ውሃ አምጥተን ቁርአን ደጋግመን ቀርተንበት እንታጠባለን፣ እንደዚህ አይነት ልምድ አለን አለ ከባለቤቱ ጋር። እና አንድ ጊዜ ቁርአን ቀርተን ሱረቱል ፋቲሃ ቀርተን ብዙ ቀርተን አስቀመጥነውና ረሳን አለና ብዙ ጊዜ ውሃ እንግዲህ እናንተ ጋር ላይሆን ይችላል፣ እኛ ጋር የሆነ የሚዘግጥ ወይ የሆኑ ነገሮች ይኖሩታል እና በጣም ንጹህ ነገር ሆኖ አገኘነው። ረጅም ጊዜ ረስተነው ተቀምጠን እና እንደዚህ በሀያታችንም አይተናል። ከዛ ታጥበንበት ያገኘነውም መድኃኒት መፈወስ አለ። ሌሎችም እንደዚሁ አይነት ኤክስፒሪየንሶች ነበሩ፣ እንደዚሁ በመካከላችን ጋር በነበረው ንግግር ማለት ነው። እና ሁሌና ሁልጊዜ ይሆናል ወይ? ያልሆነበት ተጨባጭ በሰሐባም ዘመን ነበር። ግን በጣም እንደ ሰው የቂን ከሱረቱል ፋቲሃ ጋር እንደሚኖረው ሪሌሽንሽፕ ፈውሱ አለ። ግን ዋናው ጉዳይ ሱረቱል ፋቲሃ ሊፈውስ የመጣው ይሄኛውን ክፍል አይደለም። አጠቃላይ የማህበረሰብ ቀውስና ችግርን፣ የሰው ልጅ ውስጣዊ ትርምሱን ምንም ሸክ የለውም ማንም ሰው ቢጠቀምበት የየቂንም ተቅዋም የተለየ ነገር ምንም ሳይፈልግ ይፈውሳል። ይሄኛው ጉዳይ ከሱራ ከሚለው ሐሳብ ጀምሮ ስሞቹን በትክክል ተረድቶ አዑዙ ቢላሂ ሚነ ሸይጣን ረጂም ብለን ጀምረን ስንጨርስ ሱረቱል ፋቲሃ ምንድን ነው ያልፈወሰው ነገር እስክንል ድረስ ነው ሁሉንም የህይወት ዘርፍ የሚነካው። እና በሙስሊሙ አንድነት የቱ ጋር አለ? እዚህ ጋር ስለ ዋህዳ የሚያወራ የለውም። ነገር ግን ገና ከጅምሮ አዑዙ ቢላሂ ሚነ ሸይጣን ረጂም ብለን ይሄን አዑዙ ቢላሂ ማለት ምን ማለት ነው? በቃል የሚባል ነገር ነው ወይ? ቁርአኑን በቃል በሉት አይደለም። ሸይጣን የሰው ልጅን በተለያዩ የህይወት ዘርፍ ውስጥ እየጠለፈ የሚጥልበት ሴራዎች አሉት፣ ስልቶች አሉት። ቁርአን ደግሞ ለነዛ መፍትሄያቸው ጭምር ከነሴራዎች በዝርዝር አስቀምጧል። እና አዑዙ ቢላሂ ሚነ ሸይጣን ረጂም ማለት ሸይጣን የሰው ልጅን የሚያመክንበት የሚያጠፋበት ሴራዎችን ሁሉ አላህ ስብሐነ ወተዓላ የገለጸውን ሴራ ባስቀመጠው መፍትሄ መሰረት ከዛ እጠበቃለሁ ማለት ነው። አዑዙ ቢላሂ ሚነ ሸይጣን ረጂም ጋር ስንመጣ በደንብ እናነሳዋለን። ከነዚህ ሴራዎች ውስጥ የምናገኘው በሙስሊሙ መካከል በሰው ልጅ ላይ በልጆቹ መካከል በአጠቃላይ ጥላቻን፣ ክፋትን፣ ግጭትን የመፍጠር የተለያዩ ሴራዎችን ያደርጋል። እነዚህ ሴራዎችን ተከታትለን ቁርአን ያስቀመጠው መፍትሄዎችን ብናደርጋቸው በዚህ ብንታከም ይሄ ፈውስ የሚገኝበት ነው። ግን ከሱረቱል ፋቲሃ ጋር ቀጥታ ስናገናኘው የሱረቱል ፋቲሃ የመጀመሪያው ነጥብ ቢስሚላሂ ራህማን ራሂም ኢንሻአላህ ቢስሚላሂ ራህማን ራሂም ስናይ ይሄንን ነገር በህይወታችን ከተገበርን በሙስሊሙ መካከል ልዩነት ሊኖር የሚችልበት ይሄ በሽታ ሊቀር የሚችልበት አለ ወይ የሚለውን ነገር የዛን እናነሳዋለን።
እንግዲህ ያው ሁላችሁም ኢንሻአላህ አስታውሱትና ቢስሚላህ ራህማን ራሂም ተብሎ ከዛ በኋላ አሁን የምናየው የሙስሊሙ ፕሮብሌም እንዴት ሁለቱ ሊሆኑ ይችላሉ የሚለውን ነገር እናየዋለን። ይሄ ችግርና መፍትሄ በአንድ አያ ብቻ ላይ አይደለም የምናየው። አልሐምዱሊላህ ረቢል ዓለሚን በሙስሊሙ መካከል አለመግባባት ምንድን ነው? ትችት፣ አንዱ አንዱን መናቅ ምናምን አይደል? አልሐምዱ የሚለው ደግሞ ምስጋና የምስጋና ዓለም ነው። ሰዎች በመከባበርና አንዱ በሌላው የሚገረምበት ዓለም መፍጠር ነው። ያ በተፈጠረበት ተጨባጭ በሙስሊሙ መካከል ሊሆን አይችልም። ቢስሚላህ ራህማን ራሂም ስንልም ያየ ነው። ቀጥሎ አራህማን ራሂምም ስንል ያየ ነው። የዳዕዋችን ሴንተር ራህመት ሆኖ ቢሆን አሁን የምናየው ነገር አናየው። ማሊክ የውሚዲን ነገ አላህ ዘንድ ሂሳብ አለብኝ የሚባል ነገር ቢኖር ሲራጠል ሙስተቂም ኦልሬዲ ግልጽ ነው እና እነዚህ አንዓምተ አለይህም የተባሉትም ጋር ስንመጣ ሁሉ ቢያንስ አንዱን ጉዳይ ብንወስደው ሁሉም አያ እሱን ሊያክም የመጣ እስኪመስለን ድረስ እናየዋለን። የተነሱ የውስጣዊ የስነልቦና ችግሮች፣ የነገ የልጆቼ የትውልዱ ምናምን የሚለው ስጋት ሁሉ ኢያከ ነዕቡዱ ወኢያከ ነስተዒንን በዚህ የተሰራ ማህበረሰብ ወኢያከ ነስተዒን በሌላው ዓለም አስተሳሰብም ይሁን ድጋፍም ይሁን በእነዚህ ነገሮች ላይ ያልተንጠለጠለ ራሱን በቅቶ በራሱ ዓለም ውስጥ ራሱን ችሎ የሚኖርና የእሱ አቅም በቂ ስላልሆነ በአላህ የሚታገዝ ማህበረሰብ በመፍጠር ውስጥ የሌላ ዓለም ፍልስፍና ጎርፍ የሚወስደው አካል አይኖርም። ኢያከ ነዕቡዱ ወኢያከ ነስተዒን ስንል ማለት ነው። ምንም አይነት ችግር ብናነሳ ሱረቱል ፋቲሃን ከጨረስን በኋላ የትኛው ችግር ነው ያልተፈታው ብለን ብንወያይ አናገኝም። ይሄ እንግዲህ አላህ ያድርሰንና በምናየው እያንዳንዱ አያ በጣም ረጅም ዓለም ነው። የምንኖራት ቁስልና በሽታ ነው ነካክቶ የሚፈውሰው። አሻፊያ ፈዋሿ ምዕራፍ ናት። የኋላ ቀርነታችንን ይፈውሳል። የእርስ በርስ አለመግባባታችንን ይፈውሳል። የተጠቀሰው እኛን አይደለም ዓለምን ሊመራ የሚችል መሪ የሚፈጥር ሀሳብ ውስጡ እናገኛለን። በዚህ የተሰሩ በተለይ ይሄ የመምራቱ የሚለው ላይ ኢህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዓምተ አለይህም የሚለው ነጥብ ላይ ስንደርስ ዑለማዎች የሰጡትን ትንታኔ በጣም ብዙ ጉድ ነው የምንሰማው ማለት ነው። ይሄ አያ የወረደለት ማህበረሰብ እንዴት እንደዚህ ሆነ የሚለው ነገር በጣም ግራ የሚያጋባ ነው የሚሆነው በውስጡ የያዘው ሀሳብ ከፍታ ማለት ነው። ስለዚህ አሻፊያ የማህበረሰብን ቀውስ ሁሉ ችግር ሁሉ ምንም ሳታስቀር የምትፈውስ ነው። የኢኮኖሚ ፕሮብሌምን ይፈታል። እንዴት አድርጎ እንግዲህ ትንታኔ ውስጥ እንገባል እናየዋለን። የማህበራዊ ህይወት ችግር ይፈታል። የቤተሰብ ችግር ይፈታል። በትዳር ውስጥ ያለ ችግርን ይፈታል። የልጅ አስተዳደግና መሰል ችግሮችን ይፈታል። ፈዋሽ ነው። የሰው ልጅ ውስጥ ሊኖሩ የሚችሉ በሽታዎችን፣ ልብ ውስጥ ያለ በሽታ፣ ስንፍናን፣ ስልቹነትን፣ ደካማነትን፣ መዋረድን፣ ዓላማን የመሸጥ የበታችነትን፣ በጣም ብዙ ነገሮችን በግልም በቤተሰብም በማህበረሰብም ደረጃ በሀገርም በዓለምም ደረጃ የሰው ልጅን ትብታብ ሆኖ እያሰቃዩ ያሉ በሽታዎችን ይፈውሳል። አሻፊያ ፈዋሿም ሱራ ትባላለች።
ኢማሙ ሻፊዒ ወደ 73 የሚሆኑ በሽታዎች ቀልብ ውስጥ አለ ይላሉ። የአስተሳሰብ ችግሮችን፣ የስነ ልቦና ችግሮችን ይፈውሳል። እንዴት የሁሉ ነገር 7 መስመር ሊያደርግ ይችላል? እኔ አላህ ተውፊቅ ሆኖ እያንዳንዱን ነጥብ እየገለጠን ስናየው ተፈውሶ ያላገኘ ነው ወይም ደግሞ በዚህ አስተምህሮና ሀሳብ መፍትሄ አያገኝም ብለን የምንለው ኤኒ ጉዳይ ካለ ደግመን እንመረምረዋለን ማለት ነው። ግን ከስያሜ ውስጥ ሻፊያ ፈዋሿ ምዕራፍ ትባላለች። ፈዋሽ የሆነ ሱራ እያለን አፎን ምዕራፍ የሚለውን ያው ለመግባባት ብናነሳውም በመለመዱ ብንጠቅሰውም እኔ ምዕራፍ ማለት በጣም እንትን ሱራ ብለን ያነሳነውን ስዕል ሁሉ የሚያጠፋ ነገር ነው እና የፈዋሿ ሱራ በምን ልክ ነው እኛን ልትፈውሰን የምትችለው? እኛስ ደግሞ የትኛውን የህይወት ክፍላችን ልንፈወስበት ነው ዝግጁ የሆን ነው? በተለይ ሱረቱል ፋቲሃን ተምረን ስንጨርስ ሁላችን የሆነ ነገራችን እንዲፈወስ የምንፈልገው ነገር ይኖራል። እዛ ጋር መደጋገሙን ያለማቋረጥ በመደጋገም ውስጥ ከፍ ማለቱን የሁለት ዓለም ዋልታዎች ያልነው የመታኒን ሀሳብ፣ ሱራ ያልነውን ሀሳብ፣ ሚፍታህ የሚለውን ሀሳብ እነዚህ ሁሉ ደምረን ስሞቹን ስንጠቀምባቸው የሚመጣ ፈውስ ነው። የመታኒ ህግን አክብረን ሚፍታህ የተዘጉ በሮችን ከፍተን በሱራው አጥር ውስጥ ሆነን ስንጓዝ ሙሉ ፈውስ የምናገኝበት ይሆናል ኢንሻአላህ። እንግዲህ ሁላችንም ታመናል። የታመምነው ነገር ደግሞ በጣም ብዙ ነው። ስለዚህ አላህ ፍቃድ ከሆነ የሀሳቡ ዓለም ከተግባሩ በፊት ማለት ነው የሀሳቡ ዓለም በጥሩ ሁኔታ በሱረቱል ፋቲሃ ይፈወሳል ኢንሻአላህ። በቀጣይ ሂደታችን ይሄንን ነገር በሚያደርግ መልኩ ለማስኬድ እንሞክራለን በኢዝኒላህ። like brother Ahmed. አንድ የሚለኝ ነገር አለ። አሁን ሻፊያን ስናወራ ከሷ ውጪ ፈዋሽ የሌለ ብዙ ነገራችን ኢንሻአላህ ይፈወሳል። ግን አእምሮ ውስጥ የሚመላለስ አንድ ነገር አሁን በተለያየ አይነት ሴቲንግ ህመም ሳይኮሎጂካል እንዲሆን ሳይኪያትሪስቶች አሉ ወይም ፊዚካል ህመሞችን ሌሎች ሰዎች ከፋቲሃ ጋር ምንም ግንኙነት የሌላቸው ሰዎች ይፈውሳሉ። እና እሱ በምንድን ነው ይሄ አላህ ለሁሉም ሰው ከሰጠው ኒዕማ ውስጥ ስለተካተተ ነው ይሄ እነሱ የሚፈውሱበት ሁኔታ ላይ ሳይኮሎጂካል ነገሮችን አዋርተው ሰዎች አሉ። ሌላው ደግሞ መድኃኒት ሰጥቶ ምናምን ያ እንዴት ነው ከፋቲሃን ሳያውቁ እንዴት ነው መፈወስ የቻሉት? እሱ ነገር ይሽከናጀተ እንትኑ የበታኒ ህግ ያልነው ውስጥ አንድ መጥቀስ የነበረብን የዘነጋነው ነጥብ አለ። በጣም ኢምፖርታንት ነገር ነው ከዚህ ርዕስ ጋር። እንግዲህ አላህ ስብሐነሁ ወተዓላ የሰው ልጅ በዚህ ዓለም ላይ ለመኖር የሚያስፈልገው ነገሮች ውስጥ ኢልሃም በተደረገው እና በተሰጠው ነገር ራሱን እንዲመራበትና ችግሩን እንዲፈታበት አቅም ሰጥቶታል። ይሄኛው ዓለም ከሰማያዊ ብርሃን ጋር ያልተገናኙ ሰዎችን ቢሆን ስኬት ሊያስመዘግቡበት ውጤት ሊያመጡበት የሚችሉት ነው።
ቁርአን ምን ብሎ አጽድቆላቸዋል? ያዕለሙነ ዛሂረን ሚነል ሐያቲ ዱንያ፣ የህይወትን ውጫዊ ገጽታዋን ያውቃሉ ብሎ እውቀት እንዳላቸው ገልጸዋል። ኢቭን በዱንያ ላይ በጣም ትልቅ ስኬት እንደሚያስመዘግቡም ጭምር ይገልጻል። መን ካነ ዩሪዱ ልሐያተ ዱንያ ወዚነተሃ ኑወፊ ኢለይሂም አዕማለሁም ፊሃ ላ ዩብኸሱን። ዱንያንና ውበቷን የፈለጉ ሰዎችና ያንን ነገር ለማሳካት ተገቢውን ጥረት ያደረጉ ሰዎች ዓላማቸውን ሙሉ ለሙሉ እናሳካላቸዋል፣ ቅንጣት ታክል ሳይቀነስባቸው ይላል። መድኃኒትንም በሚመለከት ረሱል ሰለላሁ ዐለይሂ ወሰለም ለሁሉም ነገር መድኃኒት አድርገዋል። የሰው ልጆች አጥንተው መርምረው ላይደርሱበት ይችላሉ እንጂ ሁሉም መድኃኒት አለው። ስለዚህ በሰው ልጆች ጥረት ውስጥ ያለ አለ። በፍጹም ደግሞ ከሰማያዊ ብርሃን ካልተገናኘን በስተቀር መፍትሄ ማያገኛል። እንግዲህ የሱረቱል ፋቲሃ ትልቁ ስራ እዚህ ጋር ነው ያለው ነው። ትልቁ ስራ የቱ ጋር ነው ያለው? ሰዎች በፍጹም ሊፈቱት የማይችሉት በሽታ አለ። ማህበረሰባዊ ቀውሱን በመድኃኒት አይድንም አይደለም። ይሄ አሁን ያለው የወጣቱ ችግር በመድኃኒት አይፈታ፣ በትሬኒንግ አይፈታ፣ በምክር አይፈታ። በሽታው በጣም ከባድ ነው። የሰማያዊ ብርሃን ፈውስ ይፈልጋል። ስለዚህ ስለ ፋቲሃ ፈዋሽነት ስናወራ ያንንም ይጨምራል የሚለው ጉዳይ ዋናውን ጉዳይ እንዳያስረሳን። ዋናው ጉዳይ የሱረቱል ፋቲሃ ሸክ የሌለው ጉዳይ የሰማያዊውን ዓለም ይሄ ምድራዊ ልምምዶችም እውቀቶችም ሊፈቷቸው የማይችሏቸውን ጉዳዮች ነው የሚፈታው። ፋቲሃ የሚፈታውን ነገር ሌሎች ሰው እውቀቶች ሊፈቷቸው አይችሉም። ሻፊያ የሚለው ማለት ነው። ስለዚህ ሱረቱል ፋቲሃ ዓለም ላይ ያለ መሀይምነትን ትምህርት ይፈታል ብለን ልናስብ እንችላለን። ግን ከዚህ በሽታ እንዴት ቁርአን እንደሚፈውስ ስናይ ነው ይሄ ጉዳይ ስቲል መድኃኒት አይደለም የሚለውን ነገር የምናውቀው። የቤተሰብ ጉዳይ ብናይ ምንም የምድር እውቀት ሊፈታው አልቻለም ችግሩን። እንደዚህ አይነት ነገሮችን ሱረቱል ፋቲሃ ይፈታል። ሕክምናውስ ይሄ ለሰው ልጅ የተሰጠ ነው። ረሱል ሰለላሁ ዐለይሂ ወሰለምም በዚሁ የሕክምናው ዓለም የሰው ልጅ እንዲጠቃቀም አቅጣጫ ሰጥተዋል፣ ጠቁመዋል። እኛም አካላዊ ጉዳታችንን፣ ህመማችንን የሰው ልጅ ያመረተውን እውቀት ተጠቅሞ መጠቀም ይገባናል። ምናልባት ከርዕስ ካላስወጣን እንጂ እንደዚህ አይነት ነገሮች ጭምር ሙእሚኖች ሊሰሩት እንደሚገባ ቁርአን ያስተምራል። የኢኮኖሚውም ጉዳይ የመድኃኒቱም ጉዳይ እኛ እንደምናስበው በቅንነት የሚሄዱ ጉዳዮች አይደሉም። ሸያጢን አልኢንስ ወልጂን እዚህ ጋር የሚሰሩትን ተንኮል ቁርአን ያስረዳናል። አዑዙ ቢላሂ ሚነ ሸይጣን ረጂም ላይ እናየዋል። እንዴት አይነት ምግብ እንዴት እንደሚበርዙ፣ መድኃኒት እንዴት እንደሚያበላሹ፣ የሰው ልጅን ማንነት እንዴት እንደሚበክሉ ቁርአን ከትልቅ ማስጠንቀቂያ ጋር ነው የሚነግረው። መፍትሄው ሙእሚኖቹ ናቸው መድኃኒት መስራት ያለባቸው። ሙእሚኖቹ ናቸው ምግብ ማምረት ያለባቸው። ሙእሚኖች ናቸው የተበላሸና ያልተበላሸ ምግብ ለይተው ለሰው ልጅ ተቆርቁረው የተበረዘ ምግብ ሰው እንዳይመገብ ማድረግ ያለባቸው። ስለዚህ መድኃኒቱን ከሌላ መውሰድ እንዳለ ሆኖ ወኢያከ ነስተዒን የሚለው በሌላ ህዝብና ስልጣኔ እጅ ውስጥ ወድቆ እገዛ ከሌላ ስልጣኔ መጠበቅ ወኢያከ ነስተዒን የሚለውን ያፈርሳል። ወኢያከ ነስተዒን አንድ ማህበረሰብ ከሌላ ምንም ነገር ሳያስፈልገው ራሱ ተብቃቅቶ የቆመ ማለት ነው። ይሄንን ተብቃቅተን የመቆም አቅም ላይ ካልደረስን የሚሰራው መድኃኒትም የሚሰራው የስነ ልቦና ምክሩም ሁሉ የራሳቸው የሆኑ ክፍተቶች ይኖሩታል። ነገር ግን ይሄ ለሰው ልጅ የተሰጠ እውቀት ነው። አላሁ አለም።
ጀዛከላህ ኸይር ተበረከተልኛል። ሌላ ወንድም እህት ይሄ ሀሳብ ጥያቄ ያለው ካለ ያ ጀማ ምንም ጥያቄም ሀሳብም የለም። መርሐባ ኢንሻአላህ እንግዲህ ኔክስት ዊክ እንቀጥላለን ያቆምንበት ላይ ሮብ ላይ ዲስከስ እናደርጋለን ኢንሻአላህ። አትክሩ የዲስከሽን ግሩፓችን ላይ ሌላ የምታጠቃልልበት የምትጨምርበት ነገር ካለ አጠቃለውና ኢንሻአላህ ተባለ ዛሬ ዝምተኛ ጀማ ነው ያለን። مرحبا عايزين احمد ايش بحثي አይ በቃ ከጨረስን ኢንሻአላህ አላህ ካለ ስሞቹ ብዙ ናቸው፣ ግን ወደ ሌሎቹ አያዎች መግባት ስለሚኖርብን የአላህ ፍቃድ ከሆነ አዑዙ ቢላሂ ሚነ ሸይጣን ረጂም ብለን እንጀምራለን። ኔክስት ዊክ የአላህ ፍቃድ ከሆነ ምናልባት ሰዓት አለመመቻቸት ካለ ለሁሉም ሰው የሚመች ሰዓት ነው። እኔ ኤኒ ታይም እናንተ ብታደርጉ አይመቸውም ከሚል የተሻለ ሰዓታችሁን ትታችሁ ከሆነ ማንኛውም ሰዓት ላይ ለእናንተ የበለጠ የሚመቸውን ማድረግ እችላለሁ ቢኢዝኒላህ። ኔክስት አዑዙ ቢላሂ ሚነ ሸይጣን ረጂምን እንጀምራለን። መርሐባ ኢንሻአላህ። እስቲ የተለዩ እንትኖች ካሉ ወይ ፖል ነገር ልክና ግሩፕ ላይ ብዙ ሰው የሚመጣው ነው እናደርጋለን። ማታም የሚሻል ከሆነ ወደኛ ቀን የመለስ ነው ምናልባት ሰው ማታ የሆነበት ከሆነ የሚል ነበረ። ኢንሻአላህ አማራጮችን እናያለን፣ ኦፕሽኖችን እንሰጣለን። ኢንሻአላህ ብዙ ሰው የመረጠውን እናደርጋለንና እናሳውቃለን። እናንተ ጀዛከላህ ኸይር። አይ ቲንክ ዛሬ ጨርሰናል። ሌላ ሀሳብ ጥያቄ ያለን ማለት ነው። በረከሁኑ ኔክስት ዊክ አላህ በኸይር ያገናኘን። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም ወረሕመቱላሂ ወበረካቱሁ። وعليكم السلام ورحمة الله وبركاته.